ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። በእግር ኳስ አፍቃሪያን ዘንድ በጉጉትና በናፍቆት የሚጠበቀው ታላቁ የአውሮፓ ሻምፒየንስ ሊግ የምድብ የመጨረሻ ጨዋታዎች ሮብ ምሽት 5 ሰዓት ላይ ቀጥለው ሲደረጉ የሁለት ጊዜ የአውሮፓ ሻምፒየንስ ሊግ አሸናፊው የለንደኑ ኩራት ቼልሲ ወደ ጣሊያን ስታዲዮ ዲያጎ አርማንዶ ማራዶና ስታዲየም በማቅናት ከናፖሊ ጋር ይፋለማል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። ከናፖሊ ጋር የሚደረገው ጨዋታ ምን ይዘት ሊኖረው ይችላል የሚለውን ጉዳይ እንደዚሁ በስፋት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በአዲሱ የአውሮፓ ሻምፒየንስ ሊግ ፎርማት መሰረት 36 ክለቦች በአራት ምድብ 9-9 ተከፍለው እንግዲህ ሲያደርጉት የነበረው የምድብ ጨዋታዎች ሮብ ምሽት ይጠናቀቃል። ሁሉም 36ቱም የአውሮፓ ሻምፒየንስ ሊግ ተፋላሚዎች ጨዋታቸውን በተመሳሳይ ሰዓት በማድረግ የመጨረሻ የምድብ ጨዋታቸውን ያደርጋሉ ማለት ነው። ከ1 እስከ 8 የሚወጡ በነጥብ ማለት ነው ከ1 እስከ 8 በደረጃ የሚወጡ ክለቦች ቀጥታ 16ቱን የሚቀላቀሉ ሲሆን ሌሎች ከ9 እስከ 25ኛ ደረጃ የሚወጡ ክለቦች ደግሞ እርስ በርሳቸው ተገናኝተው ደርሶ መልስ ጨዋታ አድርገው አሸናፊ ቡድን ቀሪ 8ቱን በመቀላቀል በአጠቃላይ 16 ክለቦች ወደ ቀጣዩ ዙር የሚያልፉ ይሆናል ማለት ነው። ስለዚህ ከ1 እስከ 8 ሆኖ ለማጠናቀቅ ከፍተኛ ፉክክር ይታይበታል ተብሎ የሚጠበቀው የአውሮፓ ሻምፒየንስ ሊግ ጨዋታዎች እንግዲህ ሮብ ምሽት 5 ሰዓት ላይ በተለያዩ የአውሮፓ ከተሞች ይደረጋል ማለት ነው። ቼልሲ እንግዲህ 8ኛ ደረጃ ላይ የሚገኘው ቼልሲ ምድቡን ከ1 እስከ 8 ሆኖ ለማጠናቀቅ ከናፖሊን ከባድ ፍልሚያ ይጠብቋል ተብሎ ይጠበቃል። ቼልሲ እንግዲህ ናፖሊን የሚያሸንፍ ከሆነ ቀጥታ ከ1 እስከ 8 ሆኖ የማለፍ እድል ስለሚኖረው ከ1 እስከ 8 ደረጃን ይዞ የማጠናቀቅ እድል ሲኖረው ተጨማሪ የደርሶ መልስ ጨዋታ ሳያደርግ ቀጥታ የአውሮፓ ሻምፒየንስ ሊግ 16ቱን የሚቀላቀል ክለብ ይሆናል ማለት ነው። እንግዲህ ቼልሲ ወደ ጣሊያን አምርቷል። በቀድሞው አስደናቂ የእግር ኳስ ተጫዋች በዲያጎ አርማንዶ ማራዶና የተሰየመው የናፖሊ ስታዲየም እንግዲህ ከቼልሲ ጋር ለሚደረገው ጨዋታ ዝግጁ ሆኗል። የስታዲየሙ ስም ስታዲዮ ዲያጎ አርማንዶ ማራዶና የሚል መጠሪያ ስም ነው ያለው። እንግዲህ ዲያጎ አርማንዶ ማራዶና የቀድሞ የናፖሊ ተጫዋች እንደነበር ይታወቃልና ደጋፊዎች እንደዚሁም አጠቃላይ ያለው የኔፕልስ ነዋሪ ለዚህ ተጫዋች እንግዲህ ከፍተኛ አድናቆትና ክብር ስላለው ስታዲየሙን በአርማንዶ ማራዶና ስም ሰይመውታል ማለት ነው። እንግዲህ አሁን ላይ የአውሮፓ ሻምፒየንስ ሊግ ቼልሲ 13 ነጥብ በመያዝ 8ኛ ደረጃ ላይ የሚገኝ ሲሆን በአንጻሩ ናፖሊ 8 ነጥብ በመያዝ 25ኛ ደረጃ ላይ ይገኛል። እንግዲህ በዚህ በአውሮፓ ሻምፒየንስ ሊግ እንግዲህ በተደረጉ አጠቃላይ ጨዋታዎች ማለት ነው ቼልሲ 14 ጎሎችን ከመረብ ያሳረፈ ሲሆን በአንጻሩ ናፖሊን 7 ጎሎችን ከመረብ ላይ ማሳረፍ ችሏል ማለት ነው። ስለዚህ ናፖሊ ከ25 በታች ነጥብ 25ኛ ደረጃ ላይ ይገኛል። ቼልሲን የሚያሸንፍ ከሆነ ያለውን ነጥብ ከፍ ስለሚያደርግ ከ9 እስከ 25 ባለው ውስጥ የማለፍ እድል ይኖረዋል ማለት ነው። ከዛ በኋላ በደርሶ መልስ ጨዋታ እንግዲህ ወደ ቀጣይ ዙር የሚያልፍበት እድል ይመቻቻል ማለት ነው። በቼልሲ የሚሸነፍ ከሆነ ግን ከነጥቡ ማለት ያለውበት ደረጃ ከ25ኛ ደረጃ በላይ ስለሚሆን ቀጥታ ከሚወድቁት ይሆናል ማለት ነው። ቼልሲ ግን ይህን ጨዋታ ካሸነፈ አሁን ላይ 8ኛ ደረጃ ላይ ይገኛል፣ ቀጥታ የሚያልፍ ይሆናል። ነገር ግን የሚሸነፍ ከሆነ የደርሶ መልስ ጨዋታ ከሌላ ክለብ ጋር ተደልድሎ ከዛ በኋላ እንግዲህ ካሸነፈ ነው ማለፍ የሚችለው። ስለዚህ ቀሪ አንድ ጨዋታ ለመቀነስ ሲባል ቀጥታ ለማለፍም ሲባል ቼልሲ ይህን ጨዋታ በእጅጉ ማሸነፍ ይጠበቅበታል። ናፖሊና ቼልሲ እንግዲህ በአጠቃላይ 2 ጊዜ ብቻ ነው መገናኘት የቻሉት። እሱም በአውሮፓ ሻምፒየንስ ሊግ ጨዋታዎች ነው። እንግዲህ እንዳጠቃላይ 2 ብቻ ተገናኝተዋል። አንዳንድ ጊዜ ሁለቱም ተሸናንፈዋል። ምንም ውጤት በአቻ ውጤት ጨዋታቸውን አላጠናቀቁም ማለት ነው። ለምሳሌ በማርች 2012 በአውሮፓ ሻምፒየንስ ሊግ ቼልሲ በሜዳው ስታንፎርድ ብሪጅ ናፖሊን 4-1 ማሸነፍ ችሏል። በመጀመሪያ በፌብሩዋሪ ነበረ ጨዋታቸውን ያደረጉት 3-1 ናፖሊ ማሸነፍ ችሎ ነበረ በ2011 በ2012 የአውሮፓ ሻምፒየንስ ሊግ የውድድር ዓመት ማለት ነው። በመልሱ ጨዋታ ደግሞ ቼልሲ 4-1 በማርች 2012 4-1 በሆነ ውጤት በማሸነፍ እንግዲህ ወደ አውሮፓ ሻምፒየንስ ሊግ ወደ ቀጣይ ማለፉ ይታወቃልና ስለዚህ ናፖሊና ቼልሲ ያላቸው ግንኙነት 2 ጊዜ ብቻ ነው። አንዱን ቼልሲ ማሸነፍ ችሏል፣
አንዱንም እንደዚሁ ናፖሊ ማሸነፍ ችሏል ማለት ነው። አሁን ላይ ናፖሊ በጣሊያን ሴሪያ ላይ ጥሩ ሁኔታ ላይ ይገኛል። አራተኛ ደረጃ ላይ ነው የሚገኘው። በአጠቃላይ እንግዲህ 43 ነጥብ በመያዝ አራተኛ ደረጃ ላይ ተቀምጧል በጣሊያን ሴሪያ ማለት ነው። ኢንተር ሚላን እንግዲህ 52 ነጥብ እንዳለው ይታወቃል። ኢንተር ሚላን እንደዚሁም ሚላን ኤሲ ሚላን 47 ነጥብ ይዟል። እንደዚሁም ሮማ 43 ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል። በአንጻሩ ናፖሊ እንግዲህ ጥሩ ተፎካካሪ በመሆን 43 ነጥብ በመያዝ እንግዲህ አራተኛ ደረጃ ላይ ይገኛል ማለት ነው። ቼልሲ በአንጻሩ 37 ነጥብ በመያዝ አምስተኛ ደረጃ ላይ ተቀምጧል በእንግሊዝ ፕሪሚየር ሊግ ማለት ነው። አሰልጣኝ ሊያም ሮዚኔር ቼልሲን ከተረከቡ በኋላ በአስደናቂ የስኬት ጎዳና ላይ ይገኛሉ። ካደረጓቸው 5 ጨዋታዎች ውስጥ 4ቱን በማሸነፍ አስደናቂ ውጤት ማስመዝገብ ችሏል። እንግዲህ በአርሰናል ብቻ ነው በኤፍኤ ካፕ 3-2 መሸነፍ የቻሉት። ከዛ ውጪ ግን ሌሎች ያደረጓቸውን 4ቱንም ጨዋታዎች እንግዲህ ማሸነፍ ችሏል ማለት ነው። ለምሳሌ ክሪስታል ፓላስን ወደ ሰልኸርስት ፓርክ ስታዲየም ተጉዞ እንግዲህ ቼልሲ 3-1 በሆነ ውጤት ማሸነፍ ችሏል። ፓፎስን በአውሮፓ ሻምፒዮንስ ሊግ ባለፈው ሳምንት 1-0 ማሸነፍ ችሏል። ብሬንትፎርድን 2-0 ማሸነፍ ችሏል። በአርሰናል ብቻ ነው 3-2 መሸነፍ የቻለው። እንደዚሁም ወደ ቻርልተን አትሌቲክስ ስታዲየም ተጉዞ ቻርልተንን 5-1 በሆነ ሰፊ ውጤት በማሸነፍ በጥሩ የማሸነፍ እንቅስቃሴ ላይ ይገኛል ቼልሲ ማለት ነው። በአንጻሩ ኢንተር ሚላን ወጣ ገባ የሆነ አቋም እያሳየ ይገኛል። ባለፈው ሳምንት በተደረገው የሴሪአ ጨዋታ ላይ በጁቬንትስ አስደንጋጭ ሽንፈት ነው ያጋጠመው። 3-0 በሆነ ሰፊ ውጤት ነው እንግዲህ ኢንተር ሚላን ሽንፈትን ያስተናገደው። ያደረጋቸውን ያለፉትን 5 ጨዋታዎችን ስንመለከት አንዱን ጨዋታ ብቻ ነው ማሸነፍ የቻለው። ሌሎቹን በሽንፈትና ባቻ ነው ውጤቱን ማጠናቀቅ የቻለው። ከኢንተር ሚላን ጋር 2-2 በሆነ ውጤት ጨዋታውን አጠናቋል። ከፓርማ ጋር እንደዚሁ 0-0 በሆነ ውጤት ነበር ያጠናቀቀው። ኦሳሱሎን ነው 1-0 ማሸነፍ ችሏል። በአውሮፓ ሻምፒዮንስ ሊግ ከኮፐንሃገን ጋር 1-1 በሆነ ውጤት ጨዋታውን ሲያጠናቅቅ ባለፈው ሳምንት በጁቬንትስ 3-0 በሆነ ውጤት ተሸንፎ እንግዲህ አሁን ላይ በጣሊያን ሴሪአ 43 ነጥብ በመያዝ አራተኛ ደረጃ ላይ ተቀምጧል ማለት ነው። በአውሮፓ ሻምፒዮንስ ሊግ ግን በጣም ዝቅ ከሚሉ ቲሞች የሚመደብ ነው። 25 ነጥብ ይዞ እንግዲህ ወደ ቀጣዩ ዙር ለማለፍ ትንቅንቅ ውስጥ ይገኛል። አሁን ላይ እንግዲህ ናፖሊን እያሰለጠነ የሚገኘው የቀድሞ የቼልሲ አሰልጣኝ አንቶኒዮ ኮንቴ ቼልሲን ለ2 ዓመታት ያህል እንዳሰለጠነ ይታወቃል። ወደ ስታንፎርድ ብሪጅ መጥቶ የእንግሊዝ ፕሪሚየር ሊግን በፈጣበት ዓመት ማሸነፍ ችሏል። ይሄ እንግዲህ እጅግ አስደናቂ ሊባል የሚችል ታሪክ ነው ለአንቶኒዮ ኮንቴ ማለት ነው። እንደዚሁም ከቼልሲ ደጋፊዎች ጋር ጥሩ ጊዜ እንደነበረው ይታወቃል። ነገር ግን ከቼልሲ ባለሀብቶች ጋር እንግዲህ ባለመስማማቱ በጊዜው ቼልሲን እንደለቀቀ ይታወቃል። ዛሬ እንግዲህ ፕሬስ ኮንፈረንስ ላይ ተገኝቶ ጨዋታውን በተመለከተ ማብራሪያ በተሰጠበት ወቅት እንግዲህ ስለ ቼልሲ ስለነበረው ቆይታ ተጠይቆ ነበረ። በቼልሲ ቤት 2 ዓመት ማገልገል ችያለሁ፣ ዋንጫዎችን አንስቻለሁ፣ ቼልሲ በጣም የምወደው ክለብ ነው ሲል እንግዲህ ሀሳቡን ሰጥቷል። ከደጋፊዎች ከአመራሮች ጋር ጥሩ ግንኙነት ነበረኝ፣ በዚህም ኮራለው፣ ደስተኛ ነኝ፣ ከቼልሲ ጋር ጥሩ ትዝታ አለኝ ሲል ሀሳቡን አጋርቷል። ሌላው አንድ አስገራሚ ሀሳቡን አጋርቷል። ምንድነው ያለው? እኔ ልክ እንደ ካይሴዶና እንደ ኢንዞ ፈርናንዴዝ የ120 ሚሊዮን ብር የሚያወጡ ወጣት ተጫዋቾች ቢገዙልኝ ኖሮ በጣም ደስ ይለኝ ነበረ። ነገር ግን ይሄ ጣሊያን ነው፣ ጣሊያን ላይ እንደዚህ አይነት ነገር የማይታሰብ ነው ሲል ሀሳቡን ገልጿልና በእንግሊዝና በጣሊያን ያለው የተጫዋቾች ግዢን ሰፊ ልዩነትን ለመግለጽ የተጠቀመበት ቃል ይመስለኛል። እንግዲህ ጣሊያን ላይ አሁን ላይ ሊጉ ጥሩ አይደለም፣ የገንዘብ ችግር አለበት። እንደ እንግሊዝ ፕሪሚየር ሊግ በጣም ዓለም ላይ ሻይን ያደረገ ሊግ አይደለም። በፊት ነበር አክቹአሊ፣ በእርግጥ ግን አሁን ላይ እየተዳከመ ይገኛል። ክለቦች ለተጫዋች ዝውውር ትልቅ ገንዘብ አያወጡም። በዚህም እንግዲህ አንቶኒዮ ኮንቴ ይህን ለመጥቀስ ነው እንደ ካይሴዶ እንደ ኢንዞ ፈርናንዴዝ የ120 ሚሊዮን የ100 ሚሊዮን ተጫዋቾች ቢገዙልኝ በጣም ደስ ይለኝ ነበር። ነገር ግን ጣሊያን ላይ ይሄ የማይታሰብ ነው፣ ጣሊያን ላይ እንደዚህ አይነት ገንዘብ አይወጣም በማለት እንግዲህ የጣሊያን ሊግ ምን ያህል ከእንግሊዝ ፕሪሚየር ሊግ አንጻር የተራራቀ እንደሆነ አንቶኒዮ ኮንቴ እንግዲህ በመግለጫው ላይ ተናግሯል። ሌላው እንግዲህ ባለፈው ጉዳት ላይ የነበረው ሎሚዮ ሉካኩ ወደ ልምምድ መመለሱን ገልጿል። ነገር ግን በጨዋታው ይሰለፋል ተብሎ እንደማይታሰብ ነው አሰልጣኝ አንቶኒዮ ኮንቴ ሀሳቡን የገለጸው።
እስኪ አሁን ደግሞ ቼልሲ ቤት ያሉ የተጫዋች ሁኔታዎችን እንመልከት። እንግዲህ ላቪያ ወደ ትሬኒንግ መመለሱ ነው የተነገረው። ላቪያ ለበርካታ ሳምንታት ለቼልሲ ግልጋሎት ሳይሰጥ በጉዳት ከሜዳ እንደራቀ ይታወቃል። አሁን ግን ትሬኒንግ መስራት ጀምሮ በቀጣዮቹ ሳምንታት ወደ ሜዳ ለቼልሲ የሚሰለፍበት እድል እንዳለ ነው የተገለጸው። አሁን ላይ ልምምድ መስራት ጀምሯል ከቼልሲ ተጫዋቾች ጋር ማለት ነው። ስለዚህ አሁን በአውሮፓ ሻምፒየንስ ሊግ ከናፖሊ በሚደረገው ጨዋታ ላይ ይሰለፋል ተብሎ አይጠበቅም። ነገር ግን በቀጣይ የሚኖሩ ጨዋታዎች የመመለስ እድል እንደሚኖረው ነው የተገለጸ የሚገኘው። ጆርጊንሰን እንግዲህ ባለፈው ጉዳት አጋጥሞት ተቀይሮ እንደወጣ ይታወቃል። በረኛ ማለት ነው። እሱም እንደዚሁ ጉዳት ላይ ነው። ነገር ግን የጉዳት መጠኑ እየተጠና እንደሆነ ነው የተገለጸው። ከናፖሊ በሚደረገው ጨዋታ ላይ ይሰለፋል ተብሎ አይጠበቅም። ነገር ግን በቀጣዮቹ ሳምንታት ከጉዳቱ የሚያገግም ከሆነ የመሰለፍ እድሎች እንደሚሰጡት ነው የተገለጸው። ቶሲን አደርባዮ ጉዳት ላይ ይገኛል። ለቼልሲ ግልጋሎት አይሰጥም። የተወሰኑ ሳምንታት በጉዳት የሚያመልጠው ይሆናል። ዳሪዮ ኢሶጎም እንደዚሁ ተመለሰ ሲባል ተጨማሪ ጉዳት አጋጥሞት ለአንድ ወር ያህል ከሜዳ እንደሚርቅ ይጠበቃል። ሌላው ፓልመር ነው። ፓልመር እንግዲህ ከቼልሲ ጋር ልምምድ ሰርቶ ከናፖሊ በሚደረገው ጨዋታ በቋሚነት የሚሰለፍበት እድል እንዳለ ነው እየተገለጸ የሚገኘው። ሌላው እንደዚሁ ፓልመርን በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። ኮል ፓልመር አሁን ላይ በቼልሲ ቤት ደስተኛ እንዳልሆነና ወደ ቀድሞ የልጅነት ክለቡ ወደሚደግፈው ማንቸስተር ዩናይትድ የማቅናት ፍላጎት እንዳለው ነው እየተገለጸ የሚገኘው። ባለፈው ሳምንት ይሄ ዜና ተሰምቶ ነበረ። ነገር ግን ብዙዎች ፌክ ዜና ነው እንደዚህ አልተባለም ምናምን የሚሉ ሐሳቦች ነበሩ። አሁን ግን በታማኝነቱ የማይጠረጠረው ፋብሪዚዮ ሮማኖም ይህንን አረጋግጧል። እንግዲህ ዘሰን ጠቅሶ እንደዘገበው ከሆነ ፋብሪዚዮ ሮማኖ አሁን ላይ ፓልመር በቼልሲ ቤት ደስተኛ አይደለም፣ ስለዚህ ወደ ማንቸስተር ዩናይትድ አቅንቶ ለማንቸስተር ዩናይትድ መጫወት ይፈልጋል ሲል ነው ፋብሪዚዮ ሮማኖ በፌስቡክ ገጹ ላይ ያሰፈረው። እንግዲህ ፓልመር አሁን ላይ ከጉዳት በኋላ ያን ያህልም አይደለም፣ የቀድሞ ብቃቱ አለ ብሎ መናገር አይቻልም። ስለዚህ እንግዲህ ቼልሲ ቼልሲ ላይ መቆየት የማይፈልግ ከሆነ ፓልመር ሊሸጠው የሚችልበት እድል አለ። ነገር ግን ይህን ያህል ገንዘብ ማን ይከፍላል የሚለው ሌላው አጠያቂ ጉዳይ ነው። እንግዲህ ቼልሲ ፓልመርን የሚገዛ ክለብ ካለ ከ140 እስከ 150 ሚሊዮን ፓውንድ መክፈል እንደሚጠበቅበት እንግዲህ ቼልሲ ይፈልጋል ተብሎ ይታሰባል። ስለዚህ ይህን ያህል ያለው መጠን ማንቸስተር ዩናይትድ ይከፍላሉ የሚለው ሌላው አከራካሪ ነገር ነው። ኢቭን ልጁን ይፈልገዋል ወይ ፓልመር የሚለውም ነገር እንደዚሁ ትልቅ ጥያቄ የሚያስነሳ ነው። ፓልመር ስለፈለገ ብቻ የሚሆን አይደለም። ምክንያቱም ፓልመር በቼልሲ ቤት እስከ 2033 ድረስ የሚያቆየው ትልቅ ኮንትራት አለው። 6 እና 7 ዓመት ያህል የሚያቆየው ኮንትራት አለው። ስለዚህ ይህን ኮንትራት አፍርሶ የሚወስድ ክለብ ደግሞ በርካታ ሚሊዮን ፓውንዶችን መክፈል ይጠበቅበታልና ማን ነው ይህን ያህል ያለው ገንዘብ ለቼልሲ የሚከፍለው የሚለው ነገር እንደዚሁ የሚያከራክር ነው ማለት ነው። ነገር ግን አሁን ላይ እንግዲህ ፓልመር በቼልሲ ቤት ደስተኛ እንዳልሆነና ወደ ሌላ ክለብ በተለይም ወደ ማንቸስተር ዩናይትድ ሊያቀና የሚችልበት እድል አሉ የሚሉ ዜናዎች በዛሬው ዕለት በሰፊው እየተናፈሰ ይገኛል። ሌሎች የቼልሲ ተጫዋቾች ግን ሁሉም ለጨዋታው ዝግጁ እንደሆኑ ነው የተገለጸው። እነ ስቲቫ ዊሊያምስ ለጨዋታው ዝግጁ ናቸው። ጀምስ አለ፣ ጋርናቾ፣ ኢንዞ ፈርናንዴዝ፣ ካይሴዶ የመሰሉ ተጫዋቾች ለጨዋታው ሬዲ ሆነዋል። እነ ሳንቶስ፣ ፎፋና፣ ቻሎባ፣ ጆ ፔድሮን የመሳሰሉ እንደዚሁ ወሳኝ የቼልሲ ተጫዋቾች ለጨዋታው ዝግጁ ናቸው። እነ ፔድሮ ኔቶ፣ ሊያም ዴላፕ፣ ባዲያሽሌ፣ ጉስቶ፣ ፓልመር እነዚህ ሁሉ እንግዲህ ለጨዋታው ዝግጁ በመሆናቸው አሰልጣኙ እንግዲህ በዚህ ጨዋታ በጣም ይቸገራሉ ተብሎ አይጠበቅም። ምንም እንኳ ናፖሊ የአውሮፓ ሻምፒየንስ ሊግ ወደ ቀጣይ ዙር ለማለፍና የደርሶ መልስ ጨዋታ ለመጫወት ትልቅ ትግል ቢያደርግም እንግዲህ አዲሱ አሰልጣኝ ሊያም ሮዚነር ሁሉም አብዛኞቹ ወሳኝ ተጫዋቾቻቸው ለጨዋታው ዝግጁ በመሆናቸው በዚህ ስታዲየም ቼልሲ የሆነ ነጥብ ይዞ ይወጣል የሚል ግምት አለኝና እንግዲህ በአጠቃላይ ቼልሲ ስለ ጨዋታው ላይ የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ሌሎች አዳዲስ መረጃዎች ሲኖሩ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ